ሰራዊቱ የህወሓትን ወገብ የሰበረ አደገኛ ጥቃት ፈጸመ። በጥቃቱ ህወሓት ተደናግጧል። በትግራይ ሰማይ የኢፌድሪ አየር ኃይል የሰራው ልዩ ኦፕሬሽን በቆይታችን ይቀርባል። የብልጽግና አመራሩ በተፈጸመባቸው አደገኛ ጥቃት ተገደሉ። በጥቃቱ አብይ አህመድ በከፍተኛ ሁኔታ መቆጣታቸው ተዘግቧል። ልዩ ሚስጥራዊ መረጃ አዘጋጅተናል። በቆይታችን ወደ እናንተ እናቀርበዋለን። በሶማሊያ ተልዕኮ እንዳጠናቀቀው ሴክተር 3 8ኛው ዙር የኢትዮጵያ ሰላም አስከባሪ ኃይል ሽኝት ተደረገለት። በመከላከያ ሰራዊትና በጸጥታ ኃይሎች ቅንጅት የአልሸባብ ጥቃት ሙከራዎች መክሸፋቸው ተጠቆመ። ከጅግጅጋ ልዩ መረጃ አዘጋጅተናል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም ሀገራዊና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። እስከ ፍጻሜው አብራችሁን ቆዩ። በሶማሊያ ተልዕኮን ላጠናቀቀው ሴክተር 3 8ኛው ዙር የኢትዮጵያ ሰላም አስከባሪ ኃይል ሽኝት ተደረገለት። በአፍሪካ ህብረት በሶማሊያ ሰላም ማስከበር ተሰማርቶ ግዳጁን አጠናቀቀው 8ኛ ዙር ሰላም አስከባሪ ሰራዊት ሽኝት ተደርጎለታል። በዕለቱ በእንግድነት የተገኙት የሴክተር 3 ዋና አዛዥ ብርጋዴር ጀነራል ተክሉ ሁሬሳ ለሀገራችሁ ክብር ስትሉ ላለፉት ዓመታት ደከመኝ ሰለቸኝ ሳትሉ በአስቸጋሪና ውስብስብ ግዳጅ ውስጥ አልፋችሁ ተልዕኳችሁን በጀግንነት በታማኝነት ፈጽማችሁ ወደ ሀገራችሁ በመመለሳችሁ እንኳን ደስ ያላችሁ ብለዋል። የ8ኛ ዙር ደቡብ ምዕራብ ባይደዋ ሴክተር 3 ዋና አዛዥ ብርጋዴር ጀነራል ተክሉ ሁሬሳ አጠቃላይ ለ9ኛ ዙር ተረካቢው ብርጋዴር ጀነራል ሐሺም መሐመድ የባይደዋ ስታፍ መምሪያ ኃላፊ የኪውአርኤፍ ሻምበል አዛዥ ሜካናይዝድ አመራር ነን አዊሶም 285ኛ ሻለቃ አዛዥ ሁሉም ተረካቢና አስረካቢ ከፍተኛ መኮንኖች በተገኙበት የቀጠናው ምልከታ የጠላትን እንቅስቃሴና ፍላጎት በተመለከተ ማብራሪያና ገለጻ አድርገዋል። የአዊሶም ሴክተር 3 ግዳጅ አፈጻጸም የሴክተር 3 ከ8ኛ ዙር ለ9ኛ ሴክተር 3 አመራር የተደረገ ገለጻ ከሰዓት በኋላ አጠቃላይ የሶማሊያ ማህበረሰብ አኗኗር የወገንና የጠላትን ጥንካሬና ድክመት ፍሬያማ የልምድ ተሞክሮ ልውውጥ የሥራ አፈጻጸም ሙሉ ገለጻ ተደርጓል። በሶማሊያ ሴክተር 3 ለሚሰሩ የ9ኛ ዙር ሰላም አስከባሪ አባላት አቀባበልና ትውውቅ የተደረገ ሲሆን በመድረኩ የነበረው ልምድ ተሞክሮ ልውውጥም ተደርጓል። የነበሩ ጥንካሬዎችን በማስቀጠልና በመደገፍ በመተባበር ስሜት እንዲሁም ከሁሉም በፊት የሀገርን ክብርና ጥቅም በማስቀደም ግዳጅን መወጣት እንደሚገባ ብርጋዴር ጀነራል ተክሉ ሁሬሳ ተናግረዋል። በመከላከያ ሰራዊትና በጸጥታ ኃይሎች ቅንጅት የአልሸባብ የጥቃት ሙከራዎች መክሸፋቸው ተገለጸ። በሶማሊያ ክልል የመከላከያ ሰራዊትና የክልሉ የጸጥታ ኃይሎች ባደረጉት የተቀናጀ ጥብቅና ክትትል አልሸባብ ድንበርን ተሻግሮ ጥቃት ለማድረስ ያደረጋቸው ተደጋጋሚ ሙከራዎች ሙሉ በሙሉ መክሸፋቸው ተገልጿል። የሶማሌ ክልል ሰላምና ጸጥታ ቢሮ ኃላፊው አቶ አብዱልቃድር ረሺድ እንደገለጹት በክልሉ አሁን ለተገኘው ሰላም ልማት የመከላከያ ሰራዊቱ ሚና ከፍተኛ እንደነበረ ነው የተናገሩትም። የሶማሌ ክልል ሰላምና ጸጥታ ቢሮ ኃላፊው አብዱልቃድር ረሺድ እንደገለጹት በክልሉ አሁን ለተገኘው ሰላምና ልማት የመከላከያ ሰራዊቱ የተጫወተው ሚና ከፍተኛ ነው። ኃላፊው አክለው እንደገለጹት ቀደም ባሉት ዓመታት በክልሉ የነበረው ከፍተኛ የጸጥታ ችግርን ለመቅረፍ መከላከያ ሰራዊቱ የክልሉ የጸጥታ ኃይሎችና ህብረተሰቡ ባደረጉት ተጋድሎ ክልሉ ከነበረበት ፈርጀ ብዙ ችግር ማላቀቅ ተችሏል። ይህም የክልሉን ህዝብ ተጠቃሚ ያደረጉ ሲሆን በርካታ የልማት ስራዎች እንዲከናወኑ መንገድ መክፈቱ ነው የጠቆሙትም። የሰላም እጦት አስከፊነትን የተረዳው የሶማሌ ክልል ህብረተሰብ የተገኘው ሰላምና ልማት እንዳይደናቀፍ ከጸጥታ ኃይሎች ጋር በመቀናጀት አካባቢውን እየጠበቀ ይገኛልም ብለዋል። በጉዳዩ ላይ አስተያየታቸውን የሰጡት የክልሉ ኮንስትራክሽን ቢሮ ምክትል ኃላፊ ኢንጂነር አብዱልቃድር በሽር በበኩላቸው የጸጥታ ኃይሎች ባደረጉት ከፍተኛ ርብርብ በክልሉ ሰላምና ልማት በአስተማማኝ ሁኔታ መረጋገጥ መቻሉን ነው ያብራሩት። በአፋር ክልል ኮሪ ወረዳ ከፍተኛ የውሃ እጥረት በማጋጠሙ ምክንያት አደገኛ ቀውስ እንደተፈጠረ ተገለጸ። በአካባቢው በርካታ የቤት እንስሳት እየሞቱ የውሃ ምንጭ እየደረቀ መሆኑንና በተራዘመ ድርቅና በዝናብ እጥረት ሳቢያ ቤተሰቦች ላይ ከፍተኛ ጫና እየደረሰ እንደሚገኝ ነዋሪዎች ገልጸዋል።
በካሪና በዙሪያው በሚገኙ አርብቶ አደር ማህበረሰቦች ላይ ቀውሱ እየተባባሰ የመጣው ኢትዮጵያ በኢሊኖ ምክንያት ሊከሰት የሚችል ተጽዕኖ ለመቋቋም እየተዘጋጀች ባለችበት ወቅት ነው። የካሪ ወረዳ ነዋሪዎች እንደተናገሩትም ቀውሱ በሰዎችና በእንስሳት ላይ ከፍተኛ ጉዳት እያደረሰ መሆኑን ገልጸው በተለይም በግመሎችና ፍየሎች፣ በበጎች ላይ ከፍተኛ እልቂትን አድርሷል። ነዋሪዎቹ የሞቱና እጅግ የከሱ እንስሳትን የሚያሳዩ ምስሎችን አጋርተዋል። ምስሎቹ በመገናኛ ብዙሃን ለማቅረብ የሚያስቸግሩ ቢሆንም የደረሰውን የእንስሳት ሞት መጠን የሚያሳዩ ናቸው። በመዥገር ምክንያት የሚያልቀው እንስሳ ቁጥር እጅግ ከፍተኛ ነው ያሉት ነዋሪዎቹ መዥገር ወረርሽኝ ቀድሞኑ በድርቅ ለተዳከሙ እንስሳት ተጨማሪ አደጋ መሆኑንም ገልጸዋል። የእንስሳቶቹ ሞት የተከሰተው ከከፍተኛ የውሃ እጥረት ጋር ተያይዞ ነው። ነዋሪዎቹ ሁኔታውን ሲገልጹ የዝናብ እጥረት፣ የተራዘመ ድርቅ፣ የውሃ ምንጭ መድረቅና የጉድጓዶች ባዶ መሆን ውሃቸው መቀነስ የተከሰተበት መሆኑን ነው የተናገሩትም። አስተማማኝ የውሃ ምንጭ አለመኖሩ በቤተሰቦች፣ በህፃናት፣ በእንስሳትና በጤና ትምህርት፣ በመተዳደሪያ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል ሲሉም አክለዋል። ኮሪ ወረዳ በአውሲ ረሱ ዞን የሚገኝ አብዛኛው ክፍሉ ገጠራማ ወረዳ ሲሆን አይሮታ የወረዳው አስተዳደር ማዕከል ነች። እንደ አውሮፓውያን ዘመን አቆጣጠር 2007 በተካሄደው የህዝብ ቆጠራ መሰረትም ከ55 በመቶ በላይ የሚሆነው የወረዳው ህዝብ በአርብቶ አደርነት የሚተዳደር በመሆኑ እንስሳት ለቤተሰብ ገቢና ህይወት ያላቸው ከፍተኛ ሚና ነው። አርሲ ዩኒቨርሲቲ አፋን ኦሮሞ ቋንቋን አስቀድሞ የያዘውን አዲስ አርማ ይፋ አደረገም። በተቋሙ አርማ ወይም ሎጎ መጠነኛ ማሻሻያ ማድረጉን አስታውቋል። ዩኒቨርሲቲው በአዲስ ማሻሻያው መሰረት አፋን ኦሮሞ ቋንቋን በመጀመሪያ ደረጃ እንዲጠቀም ማድረጉን ገልጿል። ዩኒቨርሲቲው በቀድሞ አርማው ላይ ጥቂት ማሻሻያዎችን ማድረጉን ገልጾ ባለድርሻ አካላት ይህንኑ ተረድተው አዲሱን አርማ ብቻ እንዲጠቀሙ አሳስበዋል። በተሻለው አርማ መሰረትም የቋንቋዎች ቅደም ተከተል አፋን ኦሮሞ በመጀመሪያ፣ አማርኛ በሁለተኛ ደረጃ እንዲሁም እንግሊዘኛ በሶስተኛ ደረጃ ተቀምጠዋል። ዩኒቨርሲቲው ሁሉም ባለድርሻ አካላት ከላይ በተጠቀሰው የቋንቋዎች ቅደም ተከተል መሰረት አዲሱን አርማ እንዲያውቁትና ጥቅም ላይ እንዲያውሉት በደስታ ያሳውቃል ሲል ተቋሙ ባወጣው መግለጫ ገልጿል። አዲሱ አርማ የቋንቋዎች ቅደም ተከተልና የአጻጻፍ ስህተትን ከማስተካከሉ በቀር የቀደሙትን ዋና ዋና ምልክቶች እንደ እህል ነዶ፣ ጊርና በሶስት ማዕዘን ቅርጽ የዓለም ካርታና ክፍት መጽሐፍ ያሉትን ምስሎች እንደነበሩ ቀጥለዋል። በኦሮሚያ ክልል ሰሜን ሸዋ ዞን ገደም ወረዳ ታጣቂዎች ነሐሴ 17 ቀን 2018 በፈጸሙት ጥቃት የወረዳው ዋና አስተዳዳሪ ተፈራ ደሴ መገደላቸውን ምንጮች ተናገሩ። በጥቃቱ በወረዳው የምትገኘው አኖቀሬ ቀበሌ ሊቀመንበር አስፋው ኃይሌን ጨምሮ ሌሎች ቁጥራቸው በውል ያልታወቁ ሰዎች ጉዳት እንደደረሰባቸውም ተገልጿል። የዞኑ የጸጥታ መዋቅር ምንጭ እንደተናገሩት ዋና አስተዳዳሪው የተገደሉት እሁድ ከሰዓት በኋላ ሲሆን ጥቃቱ የተፈጸመው በደጋማ ወረዳ አኖሬ ቀበሌ ውስጥ ነው። በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበረ ምንጮች አስረድተዋል። የቀበሌው ሊቀመንበርን ጨምሮ ጉዳት የደረሰባቸው ሰዎች በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና እያገኙ መሆናቸውም ተጠቅሷል። ምንጮች እንደተናገሩት በመንግስት ባለስልጣናቱ ላይ ለተከፈተው ጥቃት ተጠያቂ ያደረጉት በክልሉ የሚንቀሳቀሱትን የኦሮሞ ነጻነት ሰራዊት አባላትን ነው። ታጣቂ ቡድኑ እስካሁን ስለ ጥቃቱ መረጃ ያለው ነገር የለም። አቶ ፋራን መገደልን በተመለከተ ከክልሉ መንግስትም ይሁን ከሰሜን ሸዋ ዞን አስተዳደር የተሰጠ አስተያየት የለም። ከዞን ዋና አስተዳዳሪ መረጃ ለማግኘት የተደረገ ጥረትም አልተሳካም። በክልሉ በሰሜን ሸዋ ዞን ውስጥ ባለስልጣናትን ኢላማ ያደረገ ጥቃት ሲፈጸም ይህ የመጀመሪያው አይደለም። በየካቲት 2017 ዓ.ም ሱሉልታ ወረዳ ዋና አስተዳዳሪ አበበ ወርቁ በታጣቂዎች መገደላቸው ይታወሳል። መንግስት በሽብር ቡድንነት የፈረጀው ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት በወቅቱ ባወጣው መግለጫ ለጥቃቱ ኃላፊነቱን ወስዷል። በዚያው ዓመት ታህሳስ ላይ ደግሞ የዞኑ የውሃ ጽፈት ቤት ኃላፊ ስዩም አበራ፣ የዞኑ አደጋ መከላከል ጽፈት ቤት ኃላፊ ጌትነት እጄታ፣ የዞኑ የፋይናንስ ጽፈት ቤት ኃላፊ ሙሉነህ ግዛው ተገድለዋል። ጥቅምት ላይ በተመሳሳይ የውጫሌ ወረዳ አስተዳዳሪ የሆኑት ንጉሴ ካሩንን ጨምሮ ከ45 በላይ ሰዎች የሚሆኑ የመንግስት ጸጥታ ኃይሎች መገደላቸውን ነዋሪዎች ተናግረዋል።
የደህንነት አካላት በህወሓት የጦር መሳሪያ ዝውውር ላይ ጥብቅ ክትትልና የጥቃት እርምጃ እየወሰዱ እንደሚገኝ መረጃዎች አመላከቱም። የህወሓት ታንኮችና መድፎች፣ ከባድ መሳሪያዎች በኢፌድሪ አየር ኃይል እየታደኑ ይገኛሉ። ህወሓት ከሌሎች ተባባሪ አካላት ጋር በመቀናጀት በተለያዩ ማዕከላት አስቀምጧቸው የነበሩ የጦር መሳሪያዎች በቦታ መቀየርና የመሸሸግ እንቅስቃሴ እያደረገ እንደሚገኝ ከስፍራው የተገኘው መረጃ ያመላክታል። ይህንን ስጋት የሚደቅን ወታደራዊ ዝውውር ለማክሸፍ ተከታታይ የክትትልና የማስወገድ እርምጃ እየተወሰደ ይገኛል። የደህንነት የስለላና የቅኝት ድሮኖች እንዲሁም ከህብረተሰቡ የሚገኙ መረጃዎችን በማቀናጀትም በህወሓትና በጋራ በተሰለፉ አካላት ላይ የተደራጁ ወታደራዊ አቅሞችና ቁሳቁሶች ላይ ለይቶ የመምታትና የመደምሰስ እርምጃ ተጠናክሮ ቀጥሏል። የዚህ እርምጃ አካል የሆነ የታለመ ማጥቃት በትላንትናው ዕለት በራያ አቅጣጫ በሚገኙ ወታደራዊ ኢላማዎች ላይም ተፈጽመዋል። የሁኔታው አሳሳቢነትን በማስመልከት የሚመለከታቸው አካላት ለህብረተሰቡና በውጊያ ቀጠና ውስጥ ላሉ አካላት ጥብቅ ጥሪን አቅርበዋል። ህብረተሰቡ ጥንቃቄ በተሞላበት መልኩ መረጃዎችን የመስጠት ስራውን አጠናክሮ እንዲቀጥል የተጠየቀ ሲሆን ወታደራዊ ቁሳቁሶች፣ የጦር መሳሪያዎች፣ ስትራቴጂካዊ ቦታዎች ከሚገኙባቸው አካባቢዎች ራሱን በማራቅ አስፈላጊውን የቅድመ ጥንቃቄ እርምጃ እንዲወስድም አሳስበዋል። በተጨማሪም በውጊያ ቀጠናዎች የሚገኙ ታጣቂ ኃይሎች ተጨማሪ ውድመትን ለማስቀረት ሲሉ ከማንኛውም አይነት አደገኛ ወታደራዊ እንቅስቃሴ እንዲቆጠቡና በአስቸኳይ ወደ ሰላማዊ ህይወት እንዲመለሱ ጥሪ አስተላልፈዋል። ውድ ቤተሰቦቻችን በመጨረሻም የዕለቱን የውጭ ሀገር ገንዘቦችን የምንዛሬ ዋጋ ወደ እናንተ እናቀርባለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 160 ብር እየተመነዘረ ነው። ዩሮ 186 ብር ከ9 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ8 ሳንቲም፣ የስዊዝ ፍራንክ 204 ብር ከ9 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ7 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 160 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 214 ብር ከ9 ሳንቲም፣ ዩሮ 187 ብር ከ6 ሳንቲም፣ የስዊዝ ፍራንክ 197 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ ሪያል 44 ብር እንዲሁም የቻይና ዩዋን 23 ብር ከ5 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 162 ብር ከ4 ሳንቲም የተመነዘረ ነው። ፓውንድ ስተርሊንግ 214 ብር ከ9 ሳንቲም፣ ዩሮ 188 ብር ከ8 ሳንቲም እንዲሁም የስዊዝ ፍራንክ 198 ብር ከ1 ሳንቲም ይመነዘራል።